የለብሽም አንቺ እዚህ ቤት መምጣት የለብሽም መናገር ካለብሽ ለኔ ነው መናገር ያለብሽ ሰሞኑን ሐኪም ቤት ሄጄ ነበር ማለት አልገባኝም ምን እያልሽ ነው አርግሻለሁ ነው ምን እያልሽ ነው እኔ አንተ ጥሩ ጊዜ አልነበረ እንዴው እርጉዝ ነሽ ነው የምርሽን ነው እውነትሽን ነው የምታወሪው አትዋሽ የምርሽን ነው አንቺ ከዚህ በኋላ እንኳን ትንሽ እንኳን አይቆርጥልሽም መቼም አይቆርጥልኝ ያዙን ልጅ እኮ ነው አርግሻለሁ እያልኩሻለሁ አርግሻ እና ታዲያ ምን ችግር አለው እናሳድጋለን ሰው እንኳን ከማድረገው ውስጥ ላሳድገኝ ምን ችግር አለው አንቺ እኔ ልጅ ልታሳድጊ ሲቀጥል እሷ ናት ለማለት ነው ምን ይልሽ እንደዚህ አታርጊ አንቺ ለምን ያታማዶቹ አንቺ አምሻለሁ ምን ይልሽ እንዴ ምን ይልሽ ራስሽ አለበት በቃ እቺ ጃፈሮች ምን ማለት ነው አታዞር ራሱ መች እንደዛ አልኩኝ እኔ እኮ ታዲያ ምን አልኩኝ እኔ ከተለየ ነገር የለውም በቃ ትውለደው በቃ ልጅ ነገርኩ እኮ ከወለድኩትም ቢሆን ብቻዬን ነው የምወልደው ገብቶሃል አይደል አትሊስት የምትረዳኝ ስለመሰለኝ ነው እዚህ ድረስ መጥቼ እኔ እሱን መቼም አልታዘው ሰማሽን በኋላ መጥቼ ልነግርህ የፈለኩት ለዛ ነው ያስራ እኔ ልቀቁኝ ስጋኔ በማር ቤት ነው የተሰቃየው በቃ ልቀቁኝ እኔን ወደ ራስ ተመለስ ያውኝ ምንም ያስጨንቅ ነገር የለም በቃ እኔ መደሰት ይሁን ማዘን ያለብኝ ራሱ ግራ ገብቶኛል እሷ አሳልፌ አልሰጥም ይሄን ወቅ መቼም ቢሆን ከሷ ጋር አትሆንም ለምን አስር ልጅ አትወልድም መቼም ከሷ ጋር አትሆንም ሰምተኛል አይደል ነገር አይፈጠርም ምናምን ብላለች። በነገራችን ላይ እንደዚህ አይነት ነገር ያቡ በጣም ፈጣን ነው፣ አያመልጠውም እንደዚህ አይነት ነገር ማለት ነው። ማለት ብር ባልሰበረለው አያመልጠውም ታውቃላችሁ። እና አሁን ያየሁት አይኔ ነው ወይስ ምንድን ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ ወይ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ የማየው ነገር ይሄ ነገር ምንድን ነው? እውነት ነው እንዱ የሄዱ ህይወት ግን በጣም ነው የሚያሳዝነኝ። የምር ነው የምላችሁ፣ የምር ውድ ቤተሰብ የምር እያሳዘነኝ ማለት አንዱን ሳትለው ምን አይነት ጉድ ነው? ምንድን ነው? በጣም ያስጠላል የምር። ቁጭልኝ ያልኩሽ አይደል እንዴ? በቃ ቢያንስ እሷ ጋር መጥተሽ አትረብሽኝ። እኔ እኮ ፍቅር ነገርኩ ሴት ነኝ። ገባኝ በቃ እኔ ለምታውቂኝ አይደል እንዴ? ለኔ ደውይልኝ። ማውራት የምትፈልጊው ነገር ካለ እንዴት ነሽ? ሰላም ነሽ? ባለፈው አውርተናል አይደል? እኮ ታዲያ ምንድን ነው? ብዙ ነገር ብለሽ ነበር አይደል? ካንተ ጋር መሆን የምፈልግ ነው የሚመስለው። እና እሺ ምንድነው አድርጎ የምትይኝ? ምንድነው ማድረግ ያለብን? ቆይ በዚህ ሰዓት ምንም ባሊያችሁ ለደስ ይለኛል። ምክንያቱም እኔ እየተሰማኝ ያለውን ነገር ለሰከንድ እንኳን እናንተ አትረዱትም። ገብቶሃል አይደል? አሁን ለጭቅጭቅ አይደል የመጣሁት። ፕሊስ በቃ እሺ ምንድነው የምትፈልጊው ታዲያ ንገሪኛ። የምን አድርግ ነው የምትይኝ? እኛ እኮ ግራ ገባን። ምንድነው እሺ ምንድነው ፍላጎትሽ? ሄሉ እንዳረገችው ድራማ እንዳይሆን ሄሉ ታይ ይሄ ነገር ሄሉ ድራማ እንዳይሆን ማለት አልገባኝም። ምን እያልሽ ነው? አርግሻለሁ ነው ምን እያልሽ ነው? እኔ አንተ ጥሩ ጊዜ አልነበረ እንዴው አዎ ነበር አልኳችሁ። በራም ባር ሰበረልዎት አይቀርም ያቦ ያመልጠው እሺ እርግጠኛ ነሽ? ሰሞኑን በጣም እያመመኝ ነበር ከእናንተ ጋር ከተለያዩኝ በኋላ ነው። ምን እያልሽ ነው? እየሰማሽ ነው አይደል? የምርሽ ነው? ምንድን ነው እያልሽ ያለሽው? ምንድን ነው የምታወሪው? የምርሽን ነው? እውነትሽን ነው? ነገር እርጉዝ ነኝ። የምርሽን ነው? እኔን አላምንም። የምርሽን ነው? እየቀለድሽ ነው? እኔ ልጅ እንደምወድ ስለምታውቂ ነው አይደል? እኔ ለምንድን ነው የማዋሸው? ኧረ እኔ ልጅ እንደምወድ ስለምታውቂ ነው። እውነቱን ንገሪኝ። እኔ ውሸት ሆኖ ባገኘሁ እኔ አንቄ እንደምገልሽ ወቂ። እንዴት በእንደዚህ ነገር ዋሻለሁ? ያቡ ኧረ መልሽልኝ። እርጉዝ ነሽ? የምርሽን ነው? ተው ያቡ ተው፣ ድራማ እንዳይሆን ንቃ። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። አያችሁ እዚህ ጋር ነው የሚያቆሙ። መቼ ነው ያሞቅሽው? ለምን አልነገርሽኝም? ለእኔ እሷ ጋር ምን ትሰራለሽ ታዲያ? እንዴ በጣም ፈራሁ እኮ ያቡ። ጥሩ ጊዜ እኮ
በነገራችን ላይ ውዶቼ እኔ ይህን ነገር ከሄሉ አይታ መሰል ሄሉ ከዚህ ቀደም ድራማ አድርጋ በጣም እየተናደደች ስለሆነ ልታናደዳቸው እንትን እየሰራችበት እንዳይሆን ልጅ እንደሚወዳ አውቃ እነሱ ልታጣላ እንዳይሆን ብቻ አላቅም። ቤተሰቦች በጣም ግን የአቡን ደስታ እያያችሁ ነው፣ ሄሉ የምትሆነውን እያያችሁ ነው። ከባድ ነው። ገባችሁ አይደለ? ያው ብራን ባልሰበረሎ አያመልጠውም ብያችኋለሁ። ይሄ ደግሞ ያገኛችኋል እና ብቻ ይከብዳል። ሄሉ ህይወት እኔ በጣም ያሳዘነች ግን የምር ምን ማለት ነው? ይሄኔ ልጅ እኮ ያደረገችው አይደል ነው ያለንበትን ሁኔታ እያየሁ ነው። አንተ ማለት ነው በእንደዚህ አይነት ግዴታ ሆነብኝ። በቃ ፕሊስ አንቺም ቢሆን በጣም ይቅርታ። ምንም ማድረግ አልቻልኩም። ሄሉ እየሰማሻት ሁለቱንም ያሳድራችሁ ነው እንዴ እናንተ? አይ ሄሉ ህይወት ግን በጣም ያሳዝነኛል። መቼ ነው ያወቅሽው? ግን አንቺ ገና ትናንት ያው ፕሊዝ በቃ ለልጃቸው ስንል አትሊስት ወደ ነበረ ነገር እንመለስ። ይህም ባለ ደስ ይለኝ ነበር፣ ግን በቃ ሆነ ተፈጠረ። ምን ማድረግ ይችላሉ? በቃ ምንም ነገር ይሁን፣ በቃ ምንም ነገር ይፈጠር፣ የልጅ ይወለዳል። በቃ ምንም ነገር ይሁን። እኔ ልጅን በጣም ነው የምወደው። ልጅ እንዲኖረኝ ይፈልጋለሁ። አውቃለሁ። በቃ እኔ እንደሌላ ነገር አለ እኔ ራሴ ኃላፊነቱን ወስጄ እኔ ራሴ ቢሆን ማሳደግ ካለብኝ እኔ ራሴ አሳድገዋለሁ። በቃ ልጄን ከሄሉ ጋር ነው ማሳደግ የምፈልገው። እየቀለድክ ነው? ድፍረቱ ራሱ በስማ በቃ እየነገርኩሽ ነው። በቃ ነፍሰ ጡር ነኝ እርጉዝ ነኝ ብለሽኛል አይደል እንዴ? በቃ ደስተኛ ህይወት ነው መኖር ያለበት ልጅ አይደለ? ፈለገ ነገር ቢሆንስ ታዲያ ምን እያልክ ነው? ያብስራ ጭራሽ ለስሜቴ ምን ማጣነቀቅ? የኔ ልጅ ነው እናንተ ሁለታችሁ የምታሳድጉት? በዚህ ሰዓት ገብቶሻል? ምንም ነገር እንድትሆኝ አልፈልግም። ምንም ነገር እንዲያስጨንቅሽ፣ እንድታዝኝ፣ እንድታለቅሽ አልፈልግም። ራስሽን እንድትንከባከቢ ይፈልጋለሁ። ገብቶሻል? ምንም ነገር ቢሆን አልፈልግም። በቃ ኖርማል ሲሆን ወለድልኝ የምፈልገው እኮ ይወልድልሃል። በቃ ይሄ ልጅ ግን ማሳደገው ከሄለን ጋር ነው። በቃ ይሄ ግልጽ የሆነ አማርኛ ነው። ልጅ እንዴት ነው ሁለታችሁም ታሳድጉት? ያው በመሀል አንቺ ከዚህ በኋላ እንኳን ትንሽ እንኳን አይቆርጥልሽም? መቼም አይቆርጥልኝ። ያሱ ልጅ እኮ ነው አርግሻለሁ እያልኩሻለሁ። አርግሻ እና ታዲያ ምን ችግር አለው? እናሳድጋለን። ሰው እንኳን ከማድረገው ውስጥ ላሳድገልን እንዴ? ምን ችግር አለ? አሃ አንቺ እኔ ልጅ ልታሳድጊ? አዎ አሳድጋለሁ፣ በደንብ አሳድጋለሁ። በቃ ያው የማይሆን ሪስክ አትውሰድ። ያምሬ ነው። በቃ ተረጋጊና ቁጭ በይ አንቺ። ዋናው አመነልሽ ነው እንዴ? አመነልሽ በቃ ይሄ ልጅ ራሴ እንደዛ አትሁኚ። ራሴ አታናድጂ። አረጋጋይ ዛሬ ስለምን ነው ግልፍተኛ ምት ዋናው አመኑ ነው። ገባሽ? አምኗል። በቃ አለቀ። አምኗል። ነገርኩት። አንቺ ከምታሳድጊው እኔ ብቻዬን ባሳድግ ይሻላል። ገባሽ? እሱ ደግሞ አትውጪ። ሄሎ ለምን ስራ ላይ ነው? ቀጥ ከሷ ጋር ነፍሰ ጡር ሆነች ይሻታል እንዴ? ያው አንተ እንድትስልኝ አልፈልግም። በቃ እኔ መስሎኛል። እኔ እየነገርኳት እኮ ነው አይደል? በቃ ቁጭ በይ። አልሰጣትም ሲጀመር እንደዛ ትምይል ቁጭ በይ። ምን ይሆን ተስጀመር? ለሷ ምን ይሆንክ ነው? ልንከባከባት ይገባል። ይሄ ልጅ እኮ ነው ያደረገው። ካሁን ምንም ትንከባከባት። በመጀመሪያ ደረጃ ልንገርሽ፣ ይሄ ልጅ አሁን እኔና አንቺ ወጥተን ሄደን ትመረመሪያለሽ። ገብቶሻል? እየዋሸሽ ቢሆን እዛው ላንቄ ነው የምገልሽ። አሁን መሄድ እንችላለን ከፈለግ። እኔ ምንድን ነው የሚያዋሽዋሽኝ? አብስራ እርግጠኛ እኮ ነሽ። ያው እኔ ወልድላለሁ። ብዙ ነገሮችን አጥቼ ሊሆን ይችላል፣ ግን እንደዛ የተጻፈ ስራ እንዴት ነው እሰራለሁ? ያው አሉልሽ እኔ ተቀባት በአንዳንድ እጅ እንደዚህ ጻፋቸው። በቃ ነው ያለው። እኔ ግን በጣም የሄዱ ህይወት ግን በጣም ያሳዝነኛል የምር። በቃ እኔ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። የምሬ ነው። በጣም ነው ደስ ያለኝ። እኔ ሁሌ ማስበው ነው የምመኘው ነገር ነበረ ይሄ። ግን በቃ ይሄ ልጅ በቦስ አይደለም እንደዛ ሊሆን አይችልም። እንደዛ ሊሆን አይችልም። በቃ ከሄዱ ጋር የራሳችን ቤት ልንጀምር ቀን ቆርጠናል፣ ጨርሰናል። ሂዊ ተረጂ በቃ እኔ ነው ቀይ ልጅ ይወለዳል። ግን ከሄዱ ጋር ሆነን ነው የምናሳድገው። በቃ አይደለም ይኸውልሽ፣ የፈለገ ነገር ቢሆን በልጅ ልታሰኘኝ አይገባም። ሂዊ አዳምጪኝ። እኔ በቃ ፍቅራት አለው። በቃ ከአንቺ ጋር እንደዚህ አይነት ህይወት
እንዲኖረን ትፈልጊያለሽ እንዴ? እኛ እናሳድገዋለን። በቃ በልጅ ምክንያት አይደለም ግዴታ እኔና አንቺ አንድ ላይ መሆን ያለብን። ስም እኛ እናሳድገዋለን። በቃ ልጄም ብዬሽ አንቺ ጋር ብመጣ እኔ አልጠቅምሽም። ከአንድ ላይ ከእሷ ጋር ሆነን ደስተኛ ልጅ ማሳደግ እንችላለን። እኛ እናሳድገዋለን። ያው ፕሊዝ አንቺ ምንም ሳትሆኚ በጤንነት እንድትወልጂው ነው የምፈልገው። አትጨናነቂ፣ ራስሽን አትጨናነቂ። ራስሽ በይ ሲቀጥል እሷ ናት ደግሞ አላፊ ነው። ምን ይሆንሽ? እንደዚህ አታርጊ። ሄሎ እንግዲህ ናቁቶልሻል እንጂ አያችሁ ወደ ህይወት ሄደው የተመታችሁ ይሄን ወይ ዘንድሮ እኔ እኮ ግራ ገባኝ በመሀል ቤት። እኔ እኮ ተጨናነኩኝ። በቃ ይሄ ነገርኩሽ። እኔ ከዚህ ውጭ ሌላ አማራጭ ያለው አይመስለኝም። በቃ ያለን አማራጭ ይሄን ነገር ብቻ ነው። በቃ እኮ ብቻዬን ላሳድገው። ለምን ብቻሽን ታሳድጊ? እኔ ትጂው አንቺ ብቻሽን ታሳድጊ እኮ ነገርኩህ። ታዲያ እንዴ ልጅ እንዴት ነው ሁለታችሁም ታሳድጉት? እንዴ ምን አይነት አማርኛ ነው ይሄ? ያው ለምጫሽ አይደል እየሰጠሁት ነው። ሁለተኛ ግን አይኔን አታየው። ገብቶሃል? ይሄ ልጅ የሚባልም ታሪክ ከዚህ ሰዓት በኋላ ይቀራል። ሰምኛለሽ? ይበቃሻል። ከዚህ በኋላ ይበቃሻል። እሱ ከኔ አትወስጂም። መቼም ቢሆን አትወስጂም። ሰማሽ? ይሄ በስነ ስርዓት ይወለዳል። ይሄ ነገርኩሽ። አንድ ነገር እንድታረጊ አንድ ነገር እንዲሆን አልፈልግም። ቃል ልጅ ካላባቱ ሄደ ከኔ ጋር በቃ አብረን እናሳድገዋለን። ይሄ ምን አይነት ስሚ፣ እሱን መቼም አልተውም። ገባሽ? እኔ የምታሳድጊው እኔ አዳምጡኝ አንድ ጊዜ። እኔ አዳምጡኝ። ምንም እንዲሆን አልፈልግም። አትጩኝ። ከብሰኔ ልጅ በቃ ግዴታ ይወለዳል። ነገርኩህ። በዚህ ሁኔታ እንዴት ነው እንደዚህ ልንግባባ የምንችለው? ያው በጭራሽ እኔ እንደዚህ አልጠበቅኩም እኮ። ቆራጥ በቃ ልቀቁኝ። እኔን ወደ ራስ ተመለስ። ያው ምንም የሚያስጨንቅ ነገር የለም። በቃ እኔ መደሰት ይሁን ማዘን ያለብኝ ራሱ ግራ ገብቶኛል። ቆይ ደስ ገብቶሻል? ልጅ እንደምወድ አውቀሽ በደካማ ጎን እያስኝ እንደሆነ ይገባኛል። ያው እንዴት እኔ እንደዛ አደርጋለሁ እንዴ? የጻፍ ስራን እንዴት ነው የምሰራው? በቃ እንግዲህ ነገርኩሽ ለአንዴና ለመጨረሻ ጊዜ ይሄ ልጅ ይወለዳል። በቃ ማድረግ ያለበትን መንገድ እናሳድጓለን። ነገርኩህ። እኔ በቃ የመጨረሻ ውሳኔ አትደግምብኝ። ስሚ አሁን አምኖ ተቀብሏል አይደል? እኔም አምኜ ተቀብያለሁ። ችግር የለውም። ግን መቼም ቢሆን እሱን አልሰጥሽም። ይኸውልሽ ናት ሲጀመር እኔ አይመለከትሽም። ስሚ ከእሱ ጋር ነው አይደል ነገር መጨረሻ ያለብኝ። እሱን መጨረሻ ለማግኘት ነው ይሄን ነገር የተጠቀምኩት። ነው እንዴ? ውሸትም ሊሆን ይችላል እኮ ይሄ ቢዝና እኔ ቤት የመጣሁት ነው ያልኩት። ፕሊዝ እንደዛ ነው ማለት ነው። እንዴት ነው አሁን ልትወልጂ ስትይ ነው የምንገናኘው። ከዚህ በኋላ አናገኝሽም። በቃ 4 ነጥብ ነገርኩህ። ያብ ስራ እኔ ነገ ተመልሼ እመጣለሁ። ማስረጃውን ይዤ ውጪ። በቃ ውጪ። ገብቶሃል አይደል? ግን ይቆጫል። አስብበት። ውጪ። በቃ ውጪ። አውጣለሁ። ተመልሼ ግን እመጣለሁ።
እውነት ለመናገር በጣም ያስጠላል። የሄሉ ህይወት በጣም ነው የሚያስጠላው። ግን ልጅቷ አውቃ እንደሆነ እነሱ የሚፈልጉት ሐኪም ቤት ማስመርመር አለባቸው ብዬ ነው የማስበው። አውቃም እነሱን ለማለያየት ሊሆን ይችላል ይሄን ሁላ የምታደርገው። ህዊ ማስረጃ ይዤ እመጣለሁ ነው ያለችው። ወርድ ልታሰራ ትችላለች። አሁን ላይ ከባድ ነው። ሄሉ ተረጋግተሽ አብረሽ ሆነሽ አይተሽ ማስመርመር ነው። ግን እኔ በጣም ነው ያሳዘነች የሄሉ ህይወት እንደዚህ መሆኑ። በጣም ነው ወይ በስመ አብ በጣም ይደብራል። የምር በጣም ከባድ